እንቀጥላለን የመደመር መጻፍን በተመለከተ ማብራሪያ ሊሰጡን ዶክተር ገመቺስ መርሻን ጋብዘናል። ዶክተር ገመቺስ መርሳ የዴቨሎፕመንታል ኢኮኖሚክስ መምህርና ተመራማሪ ናቸው። በቀጥታ ስልክ መስመራችን ላይ ስለተገኙ ዶክተር እጅግ አድርገን እናመሰግናለን። ታንክ ዩ አመሰግናለሁ። በቅድሚያ ማብራሪያ ከመደመር መንግስት መጽሐፍ ክፍሎች ውስጥ የአባይ ልጅ ውሃ ጠማው በሚል የተካተተው ምዕራፍ ይገኝበታል። በዚህ ስር ቁጭት አዘል ዳሰሳዎች ተነስተዋል። እስኪ ሀገራዊ ቁጭቶቹን በቅድሚያ ያብራሩልን። አመሰግናለሁ። ያው ክቡር ጠቅላይ ሚኒስትራችን በመጽሐፋቸው የአባይ ልጅ ውሃ ጠማ የሚለውን ጉዳይ ወደ ጥያቄ ቀይሮት የአባይ ልጅ እንዴት ውሃ ይጠማዋል በማለት ቁጭትን በሚፈጥር መንገድ ማብራሪያቸውን በመቀጠል በሶስት አይነት መልኩ ያብራሩታል። ይሄ ነገራዊ ቁጭት ትናንትን ዛሬንና የወደፊቷን ኢትዮጵያን በማንሳት ይተነትኑታል። ለምሳሌ ትናንት የነበረችበት የኢትዮጵያ ከፍታ ማየት እንችላለን። በታሪክ ፈርቀዳጅ የሆነች በዓለም ታሪክ ውስጥ የነጻነት ፋና ወጊ የሆነች ታሪክ ያላት ሀገር አድዋን መውሰድ እንችላለን። ብዙ ጥቁር አፍሪካኖች ከባርነት እንዲወጡ ኢትዮጵያ የተጫወተች ሚና አለ። ማንዴላን እስከማሰልጠን ጀነራል ታደሰ ብሩ እስከማሰልጠን ድረስ በቀዳማዊ ኃይለ ሥላሴ ጊዜ የደረሰችበት፣ በሃይማኖት ቀዳሚ በክርስትና በእስልምና መውሰድ እንችላለን። በዲፕሎማሲ ዓለም አቀፍ ተቋማት እንዲመሰረቱ አህጉር አቀፍ ተቋማት እንዲመሰረቱ ሚና የተጫወተችበት ይሄ ከፍታ ላይ የነበረች አገር በጊዜ ሂደት ግን በመሀል ላይ ከቅርብ ጊዜ ወዲህ በጦርነት አዙሪት ውስጥ የወደቀች፣ በፖቨርቲ ድህነት፣ ስደት ልጆቿ ለስደት የተዳረጉበት፣ ለባህር ሲሳይ የሆኑበት፣ በበረሃብና በባርነት በኢኮኖሚ ባርነት የወደቁበት ሁኔታ ይነሳል። ከዛም ያለፈው ደግሞ የወደፊታችንን ሲያመለክቱ ኢትዮጵያ አቅም ያላት የበለጸገች ዲሞክራቲክ የሆነች ዩናይትድ ፕሮስፔሪየስ ዲሞክራቲክ ኢትዮጵያን መገንባት እንችላለን ብሎ በራዕይ በማስቀመጥ ይሄን በማያያዝ የትናንት የዛሬንና የነገን በማያያዝ የሚቆጭ ነገር ያሳያሉ። ይሄ ቁጭት ደግሞ የሚያነሳሳ የሚያፈጥን ሁሉንም አንድ የሚያረግ በሁሉም ኢትዮጵያዊ ልብ ውስጥ ያለ ጉዳይ ነው። ይሄን አገሩን ታሪክ ወደኋላ ሲያስብ ያለፍንበትን ሲያስብ የማይቆጭ አገር ወዳድ ኢትዮጵያዊ የለምና ይሄን ቁጭት ሁሉም ኢትዮጵያውያኖች በልባቸው ውስጥ ይዞ በማጋል በማነሳሳት በማቀጣጠል ኢትዮጵያን የወደፊቷን ብሩህ ኢትዮጵያ የበለጸገች ኢትዮጵያ መስራት መገንባት ይቻላል ብሎ ሀገራዊ ቁጭትን ይተነትናሉ። እንደው ዶክተር ገመቺስ ዓለም በደረሰበት ደረጃ ላይ እንዳንገኝ ያደረጉ ዋና ማነቆች ምንድናቸው የሚለውንና እድገትና ምጣኔ ሀብታዊን ሊያቀጣጥል የሚችል የሀገሪቱ አቅምን እንዴት ይገለጻል የሚለውን አንድ ላይ ቢያነሱልን። በጣም ጥሩ። እንግዲህ ወደ ኋላ ያስቀሩን ጉዳዮች አሉ። ለምሳሌ ፖለቲካል ኢንስታቢሊቲ እንደ ኮንፍሊክት ዋነኛው ኢኮኖሚውንም ተቋሙንም በኃይል ያፈረሰብን የፖለቲካ አለመረጋጋትና ግጭቶች ናቸው። አቃፊ ያልሆነ የፖለቲካና የኢኮኖሚ አካሄድ ዊነርስ ቴክ ኦል ያሸነፈው ሁሉንም የሚጠቀልልበትና ሌላውን የሚያገልበት የዜሮ ሳም ድምር ጨዋታ የዜሮ ድምር ፖለቲካ የመጠላለፍና የመጠፋፋት ፖለቲካ አሳልፈናል። ሀሳብ አልቦ ፖለቲካ የግል ጥቅምን ለማሳካት የተወሰነ ቡድን ጥቅምን ለማሳካት የጋራ ሀገራዊ ጥቅም ሀገራዊ እድገት ሳይሆን ለዘረፋ የሚመች ፖለቲካ ኢኮኖሚውን ለመያዝ ለምሳሌ በአባሎቻችን እናያለን። ስሾም ያልበላ ስሻር ይቆጨዋል። የሆድ ፖለቲካ ነው በብዛት ተካሂዶ ነበር በሀገራችን እና ከፋፋይ ፖለቲካ አፍራሽ ፖለቲካ ትርክቶች ነበሩ። የታሪክ እስረኛ መሆን በመጥፎም በበጎም እስረኛ የመሆን ሂደቶች እና ከዛ ወጥቶ አዲስ ታሪክ መስራት አለመቻል እናያለን በፖለቲካው ዘርፍ። ሌላው ኢኮኖሚያችንን ስናይ በግብርና ላይ ለረጅም ዓመት ኋላ ቀር ግብርና በዝናብ ላይ የተመሰረተ ግብርና ላይ የቆየች ሀገር ናት። ወደ ኢንዱስትሪው ብዙም ያልተሸጋገረች ሀገር ናት። ሌላው ተቋም መገንባት አልቻልንም። አንዱ ሲመጣ የነበረውን ተቋም ያፈረሰ
የማፍረስ አባዜ ውስጥ የነበርን ተቋም፣ የመከላከያ የኢኮኖሚ ተቋም፣ የፋይናንስ ተቋም፣ ስትሮንግ የሆነ ሚዲያ ተቋም እስከዛሬ ብዙም ያልገነባንበት ሂደቶች ነበሩ። በፊት ወሳኝ መሰረተ ልማቶችን ማጣት፣ ደካማ የትምህርትና የጤና ሲስተም፣ ፓብሊክ ዴት ዕዳዎች፣ ኤክስተርናል ሾክ እና ክላይሜት ቼንጅ በድርቅ ሀገራችን በተለያየ ጊዜ ትመታለች። እነኚህን እንደ ማነቆች ማንሳት እንችላለን። መልካም። በተጨማሪ ግን የሀገር አቅምን ብናይ ሀገራችን እምቅ አቅም አላት። በተፈጥሮ መሬት፣ ውሃ፣ የሰው ኃይል አላት። ይሄ ውስጣዊ አቅም ነው። ታሪክ አላት፣ ሃይማኖት አላት፣ ባህል አላት፣ የመተሳሰብ የመደጋገፍ ባህል አላት። እነኚህን ውስጣዊ አቅሞችን ብንጠቀም ጥሩ ነገር ላይ መድረስ እንችላለን ብዬ አስባለሁ። ዶክተር ገመቺስ መርሻ የዴቨሎፕመንታል ኢኮኖሚክስ መምህርና ተመራማሪ፣ ለሀሳቡት እጅግ አድርገን እናመሰግናለን። መልካሙን ሁሉ ይሁንልዎት። ታንኪዩ። አመሰግናለሁ።